የሰላም ማዞሪያ የተሰኘው ፕሮግራማችን ጀምሯል። ከፕሮግራሙ ጋር አብሬያችሁ ቆይታ ማደርገውን የመቤት ጌትነት ነኝ። የተራበን አጉራሽ፣ የታረዘን አልባሽ፣ የታመመን ጠያቂ፣ የሰርግ መራቂ፣ የሞተን ቀባሪ አታሳጠን እያለን አብረን ቆይታ እናደርጋለን ማለት ነው። እንግዲህ ይህ ፕሮግራማችን የማስረዳትና የመረዳት ችሎታን የሚፈትን ሲሆን ተወዳዳሪዎች በቀኝና በግራ በኩል ተቀምጠዋል። በቀኝ በኩል ወይንሸት አዳሙ ቸኮል አታጓጅን እናገኛለን። በግራ በኩል ደግሞ ዘውዱ አስቻለውና ባይጨክን ይገኛሉ ማለት ነው። እንግዲህ ውድድራችን ያዩትን ምስል በምልክት የማስረዳት ሲሆን ባልደረቦቻቸው ደግሞ በምልክት ያዩትን በቃላት መመለስ ይሆናል ማለት ነው። ይህ ሲሆን ግን 60 ሰከንድ ብቻ ነው የማስረዳት ችሎታቸው የሚታይ መልስ የሚሰጥ ማለት ነው። እንግዲህ የውድድሩ ህጎች አንደኛ በማስረዳት ጊዜ ቃላት ማውጣት ፈጥሞ እየተከለከለ ነው። ሁለተኛ ስም መጻፍ አይቻልም። ሶስተኛ የሚያየው ምስል በአቅራቢያው ካለ ጥቆማ መስጠት እየተከለከለ ነው። እንግዲህ ውድድራችን ተጀምሯል። ማን አሸናፊ ማን ተሸናፊ እንደሆነ አብረን የምናየው ይሆናል። በሞራል ተቀበሉ። እንኳን ደህና መጣችሁ። እንግዲህ ያው የመጀመሪያ ተወዳዳሪያችን ወይንሸት አዳሙና ከዚህ ግሩፕ ደግሞ ዘውዱ ትነሱልኛላችሁ። እዚህ ሳጥን ውስጥ አንድ ምስል አለ። ወይንሸት ምስሉን ትይዣለሽ፣ ዘውዱ የማስረዳት ችሎታህን ታሳያለህ። እንግዲህ የሚቀጥለውን አብረን ውጤት እናያለን ማለት ነው። ተነሱ፣ በሞራል ተቀበሏቸው። እንዴት ያለ ነገር ነው! እሺ አሁን እዚህ ውስጥ ሳታይ መኮረጃ አይቻልም። እንግዲህ ታጌች እንደፈረሸ ነው ሁሉ ነገር ወገን። እሺ አሁን እዚች ውስጥ ስበሽ አውጭልኝ። እኔ ሰከንድ ይዛለሁ፣ ዘውዱ ታስረዳለህ። እሷ ታልመለሰች እንግዲህ ነጥቡ ወደ ማን ይቆጠራል? ወደ አንተ ማለት ነው። ፈሉ ጀምሪ። ማየት የተከለከለ ነው። ወይንሸት ደቂቃው ተጀምሯል። ቀንድ አይደለም፣ ሰው ናት። ሰው ናት። ሰላሳ ደቂቃ ላይ ደርሳችኋል። ሰከንድ ላይ 30 ሰከንድ ላይ ናችሁ። ያይሽ በትክክል ተመልሷል። 46ኛው ሰከንድ ላይ በትክክል ተመልሷል። አይቷል እንዴ? አላጌች እንግዲህ እነዚህ ጥሩ አልፈዋል ማለት ነው። አሁን በመቀጠል እንግዲህ ቸኮልና አስቻለው ናቸው። ቸኮል ምስል ትይዣለሽ፣ አስቻለው ደግሞ በማስረዳት ይተባበረናል ማለት ነው። ሁለታችሁም ተነሱ። ሞራል እንግዲህ ቸኮል እንደተባባል ነው። ተዚች አወጣሽ ስትወስጂ ማየት የለም። ገልብጩ ዘወር። አሁን እንግዲህ እዚህ ራስሽ ላይ አድርጊው፣ ራስሽ ላይ። አዎ 1 2 3 ጀምር። ሰከንድ እየቆጠረ ነው። ሰው ነው። ተኩላ በይው ያው ነው ግን ሰው ነው። የተኩላ ወንድም ሰው ነው። ሰው አዎ ሰው። ሰከንዳችሁ እየቆጠረ ነው። በትክክል አስረዳት። ገረመው ውበት ወንድ ነው። 40 ሰከንድ ላይ ናችሁ። 20 ሰከንድ ነው የሚቀራችሁ። አወኩት ታምር ወንድ ነው። እሱ ባለው አዎ በትክክል ተመልሷል። እንግዲህ ቸኮል አስቻለውም የማስረዳት ችሎታው በጣም ጎበዝ ነው። እንግዲህ በቀጣይ ደግሞ ውድድር የሚያካሂዱልን አቶ ባይጨክንና ወይዘሮ አታጓጅ ናቸው። ወደ መድረክ ሞራል ስጧቸው። ወደ ውድድር ሰው ሲገባ ሞራል መስጠት ነው። ሞት አድርጉት። አዎ እንደተባባል ነው። ማየት አይቻልም። አዎ ገልብጫት።
እንግዲህ ቆይ ደቂቃ ያዝላችሁ። ከተመልካች ጥቆማ እንዳትሰጡ እሺ። 1 2 3 ሰው ያቆረፈ ሰው 20 ሰከንድ ቆጥሯል። ሰውዬው ራሱ ባለግንጭሎ እንጂ ባለግንጭሎ አርባ ሰከንድ ደርሳል። በጨክም በቶሎ አስረዳት። በትክክል ተመልሷል። በትክክል ተመልሷል። በጣም የሚገርም ነው። በጣም የሚገርም ነው። የሚያስረዱት ሰዎችም እንዲያው ኮሜዲም ሆነው ሲያስረዱን በጣም ትልቅ ችሎታ ያላቸው ናቸው። አሁን ደግሞ በማስረዳት ችሎታቸው የሚታወቁ እነ ወይንሸት አሉ፣ እነ ቸኮል አሉ፣ እና ታጓጃሉ። እንግዲህ ወንዶች ደግሞ በተራችሁ መጣችሁ ታወጣላችሁ። ምስሉን በግንባራችሁ ትይዛላችሁ። እናንተ የማስረዳት ችሎታችሁ ይታያል ማለት ነው። አቶ ዘውዱ ተነስልሽ። ወይንሸት እስቲ ሞራል፣ ኧረ ሞራል የለም። እንዴት ነው ማውጣት ትችላለህ? ማየት የተከለከለ ነው። ገልብጦ ገልብጦ። አዎ ቆይ ቆይ ችግር የለውም። 1 2 3 ጀምሩ። ሰከንዱ እየቆጠረ ነው። እየሳቁ አሳቁኝ። እኔን ምን ይወዲያ ሰከንዳችሁ እየቆጠረ ነው። እየባከነባችሁ ነው። ወይንሸት እንግዲህ አሁን እንዴው እኔ አንቺ ይቅርታ አድርጊልኝ። እንዲያስረድ ይቻላል። እንዴት ነው የሚያስረዳ ነው እኮ የምታየውን ምስል ደቂቃሽ እየሄደ ነው። 30 ሰከንድ ደርሰሻል። ስራ ነው ሰው ነው። 35 ሰከንድ ላይ ነሽ። ሰው ወንድሜ ሰው ነው። ሰው ሆኖ 60 ሰከንድ ብቻ ነው ያላችሁ። ውበት ደቂቃችሁ ሊያልቅ ነው። እሱ ባሉ ቸኮል 5 4 3 ወይንሸት 2 1 አቁም። አልተመለሰም። አዙረ መመልከት ትችላለህ። ይሄ ነው እንዴ ቁምት ያንቺ ምንድነው? ይሄ እንደዚህ አቲም እንደ ኩትርትር ያለ ቋቲም እንዴ ያውን ይሄ ምንድነው አለው ፑላላው ገረመው እና ኮፍተር ትቻለሁ። የተመጨማተረውን ትቻው ወይ ሚዛ አቲም እንዴ የተጨማተረውን የተውኩት ሚያቲም እንዴ በእውነቱ የሚገርም ነበር። በጣም አቃተኝ። ሰከንዳችሁን እየተጠቀማችሁ እሺ፣ ደቂቃችሁ እንዳያልቅ የማስረዳት ችሎታችሁን እያሳያችሁ እንዳያልቅ ደግሞ እንዳትሸነፉ በማለት ነው። አስቻለውና ቸኮል እንግዲህ ተነሱልኝ። ወራል እንግዲህ እንደተለመደችው ከዚች ታወጣልኛለህ። ገልበጥ አዙሮ። አዎ ወደ እሷ አዙርላት። እንግዲህ የቸኮል የማስረዳት ብቃት ይታያል ማለት ነው። አሁን ውድድራችንን ልንጀምር ነው። 1 2 3 ጀምር። ነብር ሰው ነው። አቦ ሸማኔ ሰው ነው። ጎፋ በሬ ሰው ነው። እንዴት ያለ ነገር ደስ ዋሳይኛ
25 ሰከንድ ተጠቅማችኋል። መዝገቡ ዳምጤ አይደለም እሱ አይደለም። ደቂቃችሁ እየሄደ ነው። ገረመውስ እየሰራ ዝንጀሮ ነው ሰው ነው። ድምጽ ማውጣት አይቻልም። ሲሳይ በትክክል ተመልሰዋል። ሞራል ያንሳል። ሞራል እና እንማ ቅድም ዝም ብለሽ ወጭ ብዙ ያልጠቆምሽው ነገር አለ። ንገረኝ። ምን ትጠቁም እስቲ እንደው ለወደፊት ትምህርት እንዲሆናት ብዙ መግለጫ አለ። ብዙ መግለጫ ብዙ ነገር ነበር። እሺ እንግዲህ በመቀጠል እስቲ ለወደፊት ትምህርት እንዲሆናት ለወደፊቱ ያው የሰውየውን አካል መናገር የፊቱን ስፋት የከንፈሩን አቀማመጥ እስቲ በቸኮል ቦታ ብትሆን አንተ እንዴት አስረዳዋለሁ ብለህ ነው የምታስብ? እንግዲህ ሲሳይ ነው እንግዲህ ምስሉ ላይ ያለው እንዴት ነው የምታስረዳን አንተ? ያው ንብ የነደፈው ከብት ብትይኝ ይገበኛል። ባጭው ቃላት ማውጣት አይቻልም ማለት ነው። አዎ በቃልዮንም ማን ይገልጸው ነበር ገረመው። እንግዲህ በመቀጠል ባይጨክንና አታጓች ትነሱልኛላችሁ። ሞራል የለም ሞራል ያራ ተመልካች እንዴት ነው? እስቲ እንግዲህ እንደተለመደችው ቀስ አድርገህ ታወጣታለህ ማለት ነው። ይችን ነገር እንግዲህ አታጓጅ የማስረዳት ችሎታዋ ምን ያክል እንደሆነ የምናየው ይሆናል። አንተ ቆፍጠን ያልክ ሰው ነህ በእውነቱ። እሺ ልጀምር ነው። 1 2 3 ደቂቃችሁ እየቆጠረ ነው። እንግዲህ መልከቱ አፍንጫ፣ አይን፣ ከንፈር 30 ሰከንድ ተጠቅማችኋል። ደቂቃችሁ እየሄደ ነው። የሜዳ አህያ ነው። ሰው 45 ሰከንድ ተጠቅማችኋል። ሴት ነው። እቺ ነው እየሄደ ነው። ደቂቃችሁ ሊያልቅ ነው። ቀጥ ያለ 5 ቀጥ ያለ የለም። 4 3 2 1 ቆይ አልቋል። ደቂቃው እንግዲህ የምታስረዳ ሰው ናት። እንዴት ማስረዳት እንዳለባት የምትነግራት ነገር ወደፊት ትምህርት የምትሰጣት ተሆነ መናገር ትችላለህ። አትገለጽም። ይሁን እንግዲህ ፕሮግራማችን እንዲህ እያለ ቀጥሏል። እንግዲህ ውድ ተወዳዳሪዎቻችን እነዚህን ይመስሉ ነበረ። ይሄኛው ቆቅ ግሩፕ፣ ይሄኛው ደግሞ ቡኸር ግሩፕ የተባሉ ነበሩ። ሁለቱም በሚመጥናቸው መልኩ የማስረዳትና የመረዳት ችሎታቸውን አሳይተውናል። ሞራል እስቲ ለሁላቸው ነው። አዎ እንግዲህ ወደ ነጥባችን እንሄዳለን። እንግዲህ ማን አሸናፊ ማን ተሸናፊ እንደሆነ ሁላችንም ተመልካቾቻችንም እዚህ ያላችሁ ታዳሚዎቻችንም በጉጉት እየጠበቃችሁ እንደሆነ ተስፋ አደርጋለሁ። አሸናፊው እንዴት ነው ልናገር? ሞራል የለም። እንዴት ያለ ነገር! አሸናፊው ቆቅ ግሩፕ ነው። እንግዲህ አለማሸነፍ እንግዲህ ሽንፈት አይደለም። በርግጥ ይሄ ምን ጧላ መስሎ ንብረት ነው። አሸነፍ እንግዲህ ዛሬ ባይሳካላችሁ በቀጣይ ለማሸነፍ ሙከራ ማድረግ ሞክሩ። ያው እንግዲህ ፕሮግራማችን እያልን እየተጨዋወትን እዚህ ደርሰናል። እስከ ሳምንት ቸርን ሰንብት እያለ የተራበን አጉራሽ፣ የታረዘን አልባሽ፣ የታመመን ጠያቂ፣ የሰርግ መራቂ፣ የሞተን ቀባሪ አታሳጣን እያልን እዚህ ጋር እንቋጨዋለን ማለት ነው። እስከ ሳምንት መልካም ሳምንት። የዛሬ ሳምንት አዲስ አዝናኝ ጥሩ ፕሮግራም ይዘንላችሁ እንቀርባለን። እስከ ሳምንት መልካም ሳምንት። ቸርን ሰንብት። ሞራል